ጥንት ጠላት ዲያብሎስ ባፈረበት እኛ የአዳም ልጆች ነፃ በወጣንና በከበርንበት እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከኔልማ ከነፍረ ቁልቁሉ ወቀየተኮ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የአደራ ልጆች፣ በወደድን ባፈቀርን ፍቅሩን እስከ ሞቱ ድረስ ባሳየን በኃያሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላክ ይመስገን ብለን እንድናመሰግነው የረዳንና ያገዘን የአባቶቻችን አምላክ የኛም ጌታ እግዚአብሔር አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁንልን። እናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር አምላክ ባከበራቸው መጠን የኛም ምስጋና ይድረሳቸው። እግዚአብሔር አምላክ በሰጠን ውስን ደቂቃ ውስጥ የምንነጋገረው የእግዚአብሔር ኃይለ ቃል ነው የሚሆነው። እንዳስታችሁ ተጠንቀቁ በሚለው ኃይለ ቃል ይሆናል። ይህ ቃል ተጽፎ የምናገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ተጽፎ እናገኛለን። እንዳስታችሁ ተጠንቀቁ አከስን እንደጎንጎርሲስኔ ኦፌገዳ ወንጌለ ማቴዎስ በቆና ድግደሚ አፉር ለኮብሳ አፉር ረት ጀቸ ጅሩዳ። የቃሉ ባለቤት እግዚአብሔር አምላክ ነው። ቃሉን የተናገረልንም የሁላችን ጌታ እግዚአብሔር አምላክ ነው። ቃሉን ደግሞ የተነገረላቸው በወቅቱ ክርስቶስን ለሚከተሉት ለ12ቱ ሐዋርያት ነው። ዛሬ ላይ ደግሞ ይህ ቃል ለሁላችንም አስፈላጊ ሆኖ ስለሚገኝ የጌታ ምጽአቱን የሚታሰብበት የጌታ ዳግም መምጣቱን የሚሳበበው ወይም ደግሞ የሚጠበቅበት ወራትና ጊዜያቶች ስለሆኑ ይህ ቃል ለእኛም ያገለግላል ማለት ነው። እንደሚታወቀው በጠዋትም በስፋት ተምራችኋል። ምናልባት ያልነበራችሁ ደግሞ በከፊል እናያለን። ነገር ግን እንደ ቤተ ክርስቲያናችን አስተምሮ የሳምንት የሚነገረው የሚሰበከው ስለ ነገረ ምጽአቱ ነው። ስለ ነገረ ምንድነው የሚነገረው? ስለ ምጽአቱ ይነገራል፣ ይሰበካል። ቅዳሴ ሁሉ ስለ ነገረ ምጽአቱ ይነገራል። ስብከቱም ዝማሬውም ሁሉ ነገር ስለዚህ ስለ ጌታ ምጽአት ይነገራል ማለት ነው። ከዚህ ውጪ ወጥቼ ትምህርት ባስተምር የቤተ ክርስቲያንን ትምህርት ወይም ደግሞ ቤተ ክርስቲያን ቀምራ ያስቀመጠችውን ሕግና ስርዓትን እየጣስኩ ነው ማለት ነው። ስለዚህ በዚሁ ርዕስ ላይ እግዚአብሔር አምላክ በሰጠንና እግዚአብሔር አምላክ በረዳን መጠን እንነጋገራለን ማለት ነው። አሁን ርቀት ላይ ያላችሁ ሰዎች ወደዚህ ቀረብ በሉ። ወሬ ፈቀኛ ረጅርተን ኮታ እዛ ጋር ያላችሁ ማለት ማምጣት የምትችሉ ተፈጥሮ የማይከለክላችሁ ሰዎች ወደዚህ ነው። ወሬ ገና ልፉ ደንደሰ እኔ ሰው ሲርቅ ርቀት ላይ ማየት ጥሩ አይደለም። ቅርብ ላይ ስትሆኑ ማየት ጥሩ ስለሆነ ቶሎ በሉ። እዛ ጋር ያላችሁ ወንበር አለ፣ የተወሰኑ ወንበሮች አሉ ነው። እሺ ማምጣት የምትችሉ ማምጣት የማትችሉት ምንም ማድረግ አይቻልም። መምጣት የምትችሉ ወደዚህ ደፋ ቀረነ ኮታ የሮነራን ጉቢናት የትምህርታችን ርዕስ ምን ነበረ? እንዳስታችሁ ተጠንቀቁ አከስን እንደጎንጎርሲብ ራውፔ ገዳ። ይህ ቃል የእግዚአብሔር ቤተሰቦች ታላቅ ቃል ነው። ቅድም እንዳልኳችሁ ክርስቶስ አምላክ
በመዋዕለ ሥጋዌ በዚህ ምድር ላይ ሲመላለስ 33 ዓመት ከ3 ወር በዚህ ምድር ላይ ተመላልሶ ወንጌልን ሲሰብክ አይተናል፣ ወይም ደግሞ ሰምተናል። ክርስቶስ አምላክ በዚህ ምድር ላይ ድውይን ሲፈውስ አይተናል ወይም ሰምተናል፣ በመጽሐፍ ቅዱስ ማለት ነው። ክርስቶስ አምላክ በዚህ ምድር ላይ ሲመላለስ ለተራቡት ሰዎች ምግባቸው ሲሰጣቸው በመጽሐፍ ቅዱስ አይተናል። ለብዙ ዘመናት በአልጋ ቁራኛ በደዌ ዳኛ ተይዘው ለነበሩ ሰዎች እግዚአብሔር አምላክ ፈውስ ሰጥቷቸዋል። እግዚአብሔር አምላክ በቃሉ ወይም ደግሞ ቃሉን ለተራቡ ሰዎች ምግበ ሥጋንም ምግበ ነፍስም ለሚያስፈልጋቸው ሰዎች አንድም ምግበ ሥጋን እየሰጣቸው አንድም ምግበ ነፍስን በቃሉ በወንጌሉ ሲያስተምራቸው በመጽሐፍ ቅዱስ ተመልክተናል። ክርስቶስ አምላክ በዚህ ምድር ላይ ሲመላለስ አላስፈላጊ ነገሮች ሲኮንን አይተናል፣ ሲገስጽም አይተናል። እንደሚታወቀው መጻጉዕ ብለን አንድ ሳምንት ላይ አለፈ ስንል ደግሞ ምኩራብ ብለን አይተናል። በቤተ ክርስቲያን ውስጥ ሲሰሩ ወይም ደግሞ አላስፈላጊ ነገሮችን ክርስቶስ ከመቅደስ ውስጥ ሲያወጣ በመጽሐፍ ቅዱስ አይተናል ማለት ነው። ስለዚህ ክርስቶስ አምላክ በቤተ መቅደስ የሚሰሩትን ክፉ ነገሮችን ሲያወግዝና ሲያባረርም አይተናል። በተጨማሪም ደግሞ ክርስቶስ አምላክ በዚህ ምድር ላይ ሲመላለስ መልካም ነገሮችን አድርጎ ለሰዎች የሚያስፈልጋቸውን ነገር ሲሰጥ አይተናል ማለት ነው። ከዛ መካከል የክርስቶስ በምድር ላይ የመኖር ሁኔታ ሲያበቃ ወይም ደግሞ በሥጋ መመላለስ በዚህ ምድር ላይ ሊያበቃ ሲደርስ ወደፊት እሱ ወደ ሰማይ ሲሄድ ወደ ሲሄድ ናልኳቸው ወደ ሰማይ የሚሄድበት ወራቶች ወይም ጊዜያቱ በሚደርስበት ሰዓት ለሐዋርያቱ በታላቅ ተራራ ላይ ደብረ ዘይት ተብሎ በሚጠራ በኢየሩሳሌም ከተማ ውስጥ ጠራቸውና እንዲህ ብሎ ነገራቸው። ስለምታውቁት አጠራሪ ከነገራቸው ወደ ተራራ ላይ ወሰዳቸውና ይሄ የምታዩት ተራራ አንድ ነገር ወይም ደግሞ የምታዩት ተራራ ሁሉ አይታይም፣ ከጊዜ በኋላ ይጠፋል፣ ይንከባለላል። እናንተ ያያችሁት እናንተ የሰራችሁት ቤተ መቅደስ ሁሉም ጭምር ይጠፋል። ወይም ደግሞ ቤተ ክርስቲያን አሁን ይሄንን እያልኩ አይደለም። በወቅቱ እነሱ ያሳዩት ቤተ ክርስቲያን ወይም መቅደስ በተራራ አምሳል የተሰራችው መቅደስ እናንተ ያያችሁት ሁሉ እናንተ ያሳያችሁኝ ሁሉ አንዳች ነገር በዚህ አይቀርም ማለት ምን ማለት ነው? ይሄ ማለት የእግዚአብሔር ቤተሰቦች ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ትንቢት ይፈጸማል ማለት ነው። ይሄ የምናየው ምድር ይሄ የምናየው ሰማይ ክርስቶስ አምላክ ሲመጣ ያልፋሉ ማለት ነው። ስለዚህ ክርስቶስ ምን አላቸው? እናንተ አሁን ያሳያችሁኝ ተራራ እናንተ አሁን ያስመለከታችሁኝ ሁሉ ነገር ግዑዝ የሆነው ነገር ሁሉ ያን ጊዜ ሲመጣ አንዳች ነገር አይቀርም ብሎ ነገራቸው። አሁን ከዚህ በኋላ ሐዋርያቱ ደነገጡ። እንዲህ አይነት ስብከት ሰምተው አያውቁም። በጣም ደነገጡ። እንዲህ አይነት ስብከት ስላልሰሙ በመጽሐፍም ተጽፎ ስላልታየ ደነገጡ። የጌታ ሆይ እንዲህ አይነት ስብከት አልሰማንም፣ ነገር ግን ይህ ነገር የሚሆንበት የአንተ መምጣትስ መቼ ነው ብለው ጠየቁት። አጠር አድርጌ ስነግራችሁ ጠዋትም ስለተማራችሁ ይሄ የሚሆንበት ጊዜ ነገር ግን አታውቁም፣ አንዳንድ ምልክቶች ይኖራሉ አለ። እነዛ ምልክቶቹ በከፊል አይተን የፈለግኩትን ጽንሰ ሐሳብ ውስጥ እመጣለሁ። ነገር ግን አለ እኔ የምመጣበት ቀን አታውቁም፣ የክርስቶስን መምጫት አታውቁም ወገኖቼ። ለዚህ ሆኖ እኔ የምመጣበትን ቀን አታውቁምና ተዘጋጅታችሁ ኑሩ ብሎ ጌታ በወንጌል ነገረን ማለት ነው። የክርስቶስ መምጫ ቀንና ዕለት አይታወቅም። የክርስቶስ አምላካችን መምጣት ሰዓቱ አይታወቅም። ነገር ግን ምልክቶቹ አሉ። ከነዛ መካከል የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣት የሚያሳዩ አንዳንድ ምልክቶች አሉ። አሁን ላይ ደግሞ በዚህ ምድር ላይ እየተሰሩ ያሉት የክርስቶስ መምጣት በግልጥ የሚያሳዩን ማለት ነው። ከነዛ መካከል ወገኖቼ የጦርነት ወሬ አለ፣ ጦርነት አለ።
አዎ በየሰፈሩ ጦርነት ሲባል ሀገር ለሀገር ብቻ አይደለም፣ በትዳር መካከልም ጦርነት አለ እኮ ወገኖቼ። ስንቱ በትዳሩ ስምምነትን ያጣል። ይሄ ራሱ አንድ ጦርነት ነው። ምክንያቱም ቤተ ክርስቲያን ስታስተምር ትንሿ ቤት ማናት? የመጀመሪያ ቤት ማናት? ትዳር። ክርስቶስ አምላክ እኮ ትንሿ ቤት ብሎ ይጠራታል እኮ ትዳርን። ከዛ መካከል ትዳር ውስጥ ጦርነትን ሲከሰት ይሄ በክርስቶስ መምጫን ያሳያል። የክርስቶስ መምጣት በቤተሰብ መካከል እንደዛ አለፍ ብሎ ደግሞ ጎረቤት አለፍ ብሎ ክፍለ ከተማ አለፍ ብሎ ሀገር አለፍ ብሎ ዓለም አቀፍ ለዘመናት ይዋደዳሉ ተብሎ የሚጠሩ ሩሲያና ዩክሬን 3 ዓመት ከተወሰነ ወራቶች አስቆጥሯል። 1000 ምናምን ቀን አስቆጥሯል። ይዋደዳሉ ተብሎ የሚነገርላቸው ራሱ ዛሬ ጦርነትን ከፍቶ እየተጣሉ ነው ያሉት። በሀገረ እስራኤል ከሀገራችን ውጭ እንውጣና ሀገራችን ውስጥም ምንድን ነው ያለው? ሰው ወጥቶ በሰላም መግባት በጣም የሚፈራበት ወቅት ነው። ከዚህ ቃሊቲ ደርሳችሁ ለመምጣት ታክሲ ሰፈር ወርዳችሁ ከታክሲ ባጃጅ ይዛችሁ ኮብልስቶን ጋር ስትወርዱት አብሶ አመሻሽ ላይ ወደ ሰፈራችሁ ወደዚህ ወደ መታ አርባ ስትገቡ ምናል ፍርሃት እንዳለ ተፈራላችሁ። ምንድን ነው ይህንን ያመጣ? የእግዚአብሔር ቤተሰቦች የክርስቶስ መምጫ ይሄ ነው። በሰላም ወጥቶ በሰላም የመግባቱ ትልቁ ነገር ይሄ ነው። ሰው ዛሬ በሰላም ወጥቶ በሰላም ለመግባት ይፈራል። ምክንያቱም ጠላት እኮ የለውም እኮ። አንተ ያላሰብከው ሰው ጠላት ሆኖ ይገኝላል፣ የክርስቶስ መምጫ ስለሆነ ማለት ነው። ነገር ግን ክርስቶስ ሲመጣ ደግሞ አትፍሩ። ክርስቶስ አምላክ ሲመጣ ይልቁኑ መፍራት ያለብን ኃጢአት ስንሰራ፣ በደል ስንሰራ፣ ክፋት ስንሰራ ነው። በንስሐ ታጥበን ክቡር የሆነው ቅዱስ ሥጋውን ክቡር የሆነው ደሙን የተቀበልን ሰዎችማ ማራናታ እንላለን፣ ቶሎና እንላለን። ጌታ ሆይ ቶሎናና ውሰደኝ እንለዋለን። ይሄ ነገር ይታያል። ሌላው ደግሞ ክርስቶስ መምጫው የሚታዩበት ምልክቶች መካከል ምን ብላችሁ ነው ከነገራችሁ? ፍቅር ከሰዎች መካከል ትቀዘቅዛለች። ምን ትቀዘቅዛለች? ፍቅር ዱፋቲ ዋቀዮ ክርስቶስ ጋፈ ያደን ወንቶኒ ባየን ብየ ለፋረት እንታሲፈም ዋቀየ ዱፋቲሳ ጋፈ ገው ነምኒ ጉያ ዋቀየ ዱፉ ቤኩ tokkolle hin jiru garuu taateewwan garaagaraa ni raawwatama. Taateewwan sanneen keessaa nageenyi nama tokko gidduutti hin dhabamu. Jaalalli namoota gidduutti hin hir'ata. Kanaaf maatiiwwan Waaqayyoo isa kana irraa of eeggachuu qabna jechuudha. Hanga danda'amaa ta'e nageenya maatii keenya, nageenya gaa'ela keenya eeggachuu qabna jechuudha. ስለዚህ ክርስቶስ ይመጣል ብለን በትዳር መካከል ጭቅጭቅ መፍጠር የለብንም። ስለዚህ የክርስቶስ መምጫ ነው ብለን እንደው ገብተን ትዳሩን መበጥበጥ የለብንም። አካባቢውን ማተራመስ የለብንም። በቻልን መጠን ምን ማድረግ አለብን? ሰላም መፍጠር አለብን። የመጨረሻው ደግሞ ወገኖቼ የፈለቁት ጽንሰ ሐሳብ ሐሰተኞች ነቢያት ይመጣሉ። እስቲ ሐሰተኞች ነቢያት በሉ ምን ይሆናሉ? ይመጣሉ። ለዚህ ነው ክርስቶስ አምላካችን እንዲህ ብሎ የነገረን ማለት ነው። እንዳያስታችሁ ተጠንቀቁ አለ። አያችሁ፣ እኔ በምመጣበት ሰዓት የኔ መምጫ ምልክቶቹ በሚታዩበት ሰዓት የኔ መምጫ ምልክቶች፣ ስብከት፣ ዝማሬዎቹ በሚነገሩበት ሰዓት አለ ክርስቶስ ሐሰተኞች ነቢያት ይመጣሉ አለ። ምን ይመጣሉ? አሁን ይህን ስናገር ስለ አንድ ሃይማኖት ተቋም እየተናገርኩ እንዳልሆነ ግልጽ ነው። ስለ ሐሰተኞች ነቢያት፣ ክርስቶስን ስለ ካዱ ሰዎች፣ ክርስቶስ አምላክን ፍጡር ላሉ ሰዎች፣ ክርስቶስን እንደ አምላክነቱ ያልተቀበሉት ሰዎች ነው እያልኩ ያለሁት እንጂ ስለ እውነት ተቋም አይደለም። ግልጽ ነው አይደለም? ስለዚህ ክርስቶስ
እንዳያስታችሁ ተጠንቀቁ አለ። እነዚህ ሰዎች አሁን ዛሬ በምድራችን ላይ ትናንት ከኛ ወገን የነበሩት ትናንት ከኛ ጋር ሲዘምሩት የነበሩት ወገኖች ወጥቷል ኮብልሎ ከዚህ ቤት የእግዚአብሔር ቤተሰቦች ትናንት ከኛ ጋር በአንድ ማዕድ ውስጥ ተቀምጠው ስብሐተ እግዚአብሔር ሲያዳምጡት የነበሩት ወገኖች እንደኛ ነጭ ልብስ ለብሰው እግዚአብሔርን ሲያመሰግኑት የነበሩት ሰዎች እንደኛ በመቅደሱ ጠዋት ለኪዳን ማታ ለሰርክ ጉባኤ ሲመላለሱት የነበሩት ሰዎች ኮብልሏል። ትናንት እንደኛ በዚህ መቅደስ ውስጥ ሰላም ባለበት መቅደስ ውስጥ ተመላልሰው እንደኛ ቀና ቀና እያሉ የክርስቶስን መምጣት የሚጠባበቁ ሰዎች ኮብልለዋል። ስለነዛ ሰዎች ወደው አይደሉም ወገኖቼ። እነዚህ ሰዎች የወጡት ፈልገው አይደሉም። እነዚህ ሰዎች የወጡት ለምንድን ነው ካላችሁኝ፣ እነዚህ ሰዎች የወጡት ሳያውቁ ቀርቶ ነው። ነቢይ የተባለው አካል ከየት እንደመጣ ስላላወቁት። በኢትዮጵያ ደግሞ ትልቁ ችግር ሶስት ችግር ነው በጣም ማለት ነው። ከዛ መካከል ሁለቱን ልንገራችሁ። አሁን ኢትዮጵያ ውስጥ ሶስት ትልልቅ ጉዳዮች አሉ። ትውልድ ሃይማኖትን እስከ ማስካድ ድረስ ያስደረሰው ማለት ነው። የመጀመሪያው ኢኮኖሚ ነው በጣም ማለት ነው። ትውልድ ወደ ምንፍቅና፣ ወደ ክደት፣ ክርስቶስን ወደ መካድ የወሰዱ እነዚህ ሁለት ሀሳቦች ናቸው። ኢኮኖሚ አሁን ሰው መቼስ ጥቅስ ከምትነግረው ዳቦ ብታቀብለው ይሻላል። የአሁኑ ትውልድ ማለት ነው። የአሁኑ ትውልድ ግን አስፈላጊው የቱ ነው? ጥቅስ ማቀበል ነው? ዳቦ ማቀበል ነው? የቱ ነው የሚሻለው? ዳቦ ማቀበል ነው? ጥቅስ ማቀበል ነው? ግን የአሁኑ ትውልድ ከችግር አንጻር፣ ከስራ እጦት አንጻር ምን ብታቀብለው ነው የሚሻለው? ነገር ምን ብታቀበል? ዳቦ። የኢትዮጵያ አጠቃላይ አስቸገራት ነው። ኢኮኖሚ የስራ እጦት ስለተስፋፋ ተምሮ ዲግሪ ፒኤችዲ ይዞ ቁጭ ብሎ 6,000 10,000 እየበላ ቤተሰብ ማስተዳደር ያቃተ እከሌ ቸርች ገንዘብ ይጎርፋል ሲባል በ80 እና በ40 ያገኛትን የእግዚአብሔርን ወይም የሥላሴን ልጅነት በቁራሽ ዳቦ ሽጦ ይሄዳል። ወገኖቼ በ80 እና በ40 ያገኛትን ክብር ለምታልፈው እንጀራ ብሎ ክርስቶስን ይክዳል። እዛ ቤት እንጀራ አለ ብሎ፣ እዛ ቤት ዳቦ አለ ብሎ። ወገኖቼ ዳቦ ያለም እዚሁ ቤት ነው። እስከ ፍጻሜ ድረስ የጸና እሱ ምን ይሆናል? ይድናል። የጸናማ ድኗል ወገኖቼ። ለዚህ ከሆነ ታላቁ ሊቅ ቅዱስ ሕዝቅኤል በመጽሐፉ ላይ እንዲህ ብሎ የተናገረው እነዚህ ሰዎች አለ ስለ ጭብጥ ገብስ ብለው በሕዝብ መካከል ስሜን ክደዋል። ስለ ሐሰተኞች ነቢያት እነዚህ ሰዎች ደግሞ ስላላወቁ እንጀራ ወይም ገብስ አለ ብለው ተከተሉት። ወገኖቼ እነሱ ስለምን ወጡ ብላችሁ እንዳትጠይቁ፣ ለምንስ ወጡ ብላችሁ እውነት መስሏችሁ እንዳትከተሉ መጽሐፍ ቅዱስ ለእነዚህ ሰዎች መልስ ሲሰጥ እንዲህ ብሎ ይነግረናል። አንደኛ ዮሐንስ ምዕራፍ 2 ላይ እንዲህ ብሎ ክርስቶስ አምላካችን ይነግረናል። ከቁጥር 18 ላይ ልጄ ሆይ ይቺ ሰዓት የመጨረሻ ሰዓት ናት። ሐሳዊ መሲህ እንደሚመጣ እንደሰማችሁ ዛሬ ብዙ ሐሰተኞች መሲሖች ተነስተዋል ይላል። ምን ተነስተዋል? ሐሰተኞች መሲሖች ተነስተዋል። ክርስቶስ አምላክን የሚያስክዱ አምላክህን የሚያስክዱ እነዚህ ሐሰተኞች ነቢያት ተነስተዋል። የምሳ ስለሆነች ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን ይላላ ዮሐንስ ኤርጋሳ ኢሰቶኮርፋ በቆና ለመለኮብሰ ስኩረ ሰደ ጉባረት ያይልማኮ የሮንትንሌ የሮ ገባባ አከታተ ፔካ
የሮዱማ ከታተ ሁበዳ ባየኒ ሳኒ ጀደ ኪታበ ቁልቁሉ ጉባረት ራጆኒ ሶብዶን አከዱፈን ስንተኒ ማየዳ akkasumas immoo jedhetti buufeeto yeroon tun yeroo dhumaa waan taateef warri raajonni sobdoonni ni deddeebi'u jedha። ሐሰተኞች ነቢያት ወይም መሲዎች ተነስተዋል። ስለዚህ አለ የመጨረሻ ሰዓት እንደሆነች እናውቃለን አለ። ከኛ ወገን ያልሆኑ አለ። እዚህ ላይ አሁን ሁለት ጽንሰ ሐሳብ ያዙልኝ። ከኛ ወገን ያልሆኑ እነዚህ ሰዎች ነበር ከኛ ጋራ አሁን ግን ከኛ ወገን አይደሉም። ከኛ ወገን ያልሆኑት አለ መጽሐፍ ቅዱስ። እነዚህ ሰዎች በጣም ያሳዝናል። ከኛ ወገን ያልሆኑት ከኛ ወጥቷል አለ። ከኛ ምን ሆነው ወጡ አለ። ከኛ ወገን ቢሆኑ ኖሮ አብረውን በኖሩ ነበረ። ነገር ግን ሁሉ ከኛ ወገን እንዳልሆነ ይገለጡ ዘንድ ተለዩን አለ። እነዚህ ሰዎች የኛ ህብረት ቢኖራቸው ኖሮ እንደኛ በአርባና በሰማንያ የሥላሴን ልጅነት እንደተቀበሉ እንደኛ የእግዚአብሔር ቅዱስ ቃሉን እንደሰሙ ከኛ ጋር ይኖሩ ነበር። እነዚህ ሰዎች ግን ተቀብሏል የሥላሴን ልጅነት። አንዳንድ ጊዜ ምን አለ እግራችን ሁለት ቦታ የሚቆም ሰዎች አለ። እግራችን ስንት ቦታ ከቃሉ ጋር ናችሁ? እግራቸው ሁለት ቦታ። እነዚህ ሰዎች ማለትም እንደዛ ነው። እግራቸው ሁለት ቦታ፣ በአንድ እግር ተዋሕዶ ውስጥ፣ በሁለተኛው እግር ደግሞ ምንፍቅና ውስጥ። እነዚህ ሰዎች ማለት ይሄ ማለት ነው። ከኛ ወገን ያልሆኑት አለ መጽሐፍ ቅዱስ። ከኛ ወገንማ ቢሆኑ ኖሮ ከኛ ጋራ እንደናንተ በተማሩ ነበረ። ከኛ ወገንማ ቢሆኑ ኖሮ ዛሬ እንደናንተ በተማሩ ነበረ፣ ቃሉን በሰሙም ነበረ። ከኛ ወገን ስላልሆኑት ከኛ ህብረት ስላልሆኑት ወጡ አለ መጽሐፍ ቅዱስ። ስለዚህ የእግዚአብሔር ቤተሰቦች ለምን ወጡ ብላችሁም እንዳትቃወሙ አለ። እስቲ ቃል ወገኔ ጋር ባሉ ለምን ወጡ በሉ እስቲ ብላችሁ እንዳትቃወሙ። ምክንያቱም ከኛ ወገን አይደሉም። ከኛ ወገን ቢሆኑ ኖሮ ከኛ ጋር ቁጭ ይበሉ ነበረ፣ ወይም ቁጭ ብሎ ይሰሙ ነበረ ቃሉ። ኢሳንኩን ማሊፍ ባንጀተኒቶስ hingafatina osoo nu faana ta'anii osoo garee keenya keessa ta'anii nu wajjin ta'aniitoo sagalee kana ni dhaggeeffatu turani. Nu wajjin waan hin taaneef hirmaannaa nu waliin waan hin qabneef tokkummaa waan nu waliin hin qabneef baanii jiran jedhe kitaabni qulqulluun. ከናፊ ማሊፍ ባንጀተኒቲስ hingafatina ለምን ወጡ ብላችሁ አትጠይቁ። ከኛ ወገን ቢሆኑ ኖሮ ከኛ ጋር በተቀመጡ ነበር። ነገር ግን ከኛ ጋር ስላልሆኑት ወጡ እነዚህ ሰዎች። ዛሬም ብዙ ሰው ይወጣል ከዚህ መቅደስ ውስጥ። ዛሬም ብዙ ሰው ከዚህ ቤተክርስቲያን ይወጣል። ለምን እንደሚወጣ ግልጽ ነው። ቅድም እንዳልኳችሁ የኢኮኖሚ ችግር ሲኖር፣ የምን ችግር ሲኖር? የኢኮኖሚ። ሁለተኛ የጤና ችግር። እኔ በጣም አሁን ላይ ኢትዮጵያ ላይ የተስፋፋ አብሶ በዚህ በስተደቡብና በሌሎች ኦሮሚያ ክልል ውስጥም ያሉት አንዳንድ ክፍለ ሀገር ላይ የምናያቸው ጉድለቶች አሉ። ጤና ፍለጋ ሐኪም ቤት የሆነችውን ቤተ ክርስቲያንን ረግጦ የሰውን ካራቴ ፈለጋ የሚሄድ አለ። በጣም የሚገርም ማለት ነው። የትኛው ሐዋርያ ነው በካራቴ ወይም እግሩን ከፍ አድርጎ በካራቴ አንድን መንፈስ ያወጣ አለ? አልሰማሁም፣ አላነበብንም። የትኛው ሐዋርያ ነው ዘይት ሸጦ ወይም ዘይት ቸርችሮ መድኃኒት ብሎ ይሄ ጠጣ ትድናለህ ብሎ የተናገረው? የለም። አንዳንድ ጊዜ ደግሞ የኛ ሕዝብ ያው ፊልም ይወዳል መሰለኝ። ያው መጽሐፍ ቅዱስን ከማንበብ ይልቅ ፊልም ላይ ስለምንሆን አክተሮችን ከዛ እንወስዳለን። በጣም የክርስቶስ ወይም ደግሞ በክርስቶስ ላይ የሚዘባበቱ ሰዎች አሉ። ምንድነው የሚለው?
እግዚአብሔር የሚዘባበትበት አምላክ አይደለምና አትዘባበቱበት ይላል እና ክርስቶስን በዚህ ልክ ዝቅ ማድረግ ዋጋ ያስከፍላል። ስለዚህ ክርስቶስ ወይም መንፈስ ኃይለ አጋንንት በካራቴ አይወጣም። ይልቁኑ መጽሐፍ ቅዱስ ምንድን ነው የሚለን? ሐዋርያት ከዕለታት አንድ ቀን ወደ ክርስቶስ መጡ። አንድ አጋንንት አልወጣ ብሎ ተከራከራቸው። ከቃሉ ጋር ናችሁ? አልወጣ ብሎ የሆነ አጋንንት ተከራከራቸው። ክርስቶስ ጋር መጡና እንዲህ አላቸው፣ ለምንድን ነው ይሄ መንፈስ አልገዛ ያለን? ለምንድን ነው ይሄ መንፈስ አልወጣ ያለን ብሎ ጠየቁት። ክርስቶስ ማንን ነው የሚጠይቁት? ጠያቂዎቹ ማን ነው? ሐዋርያት። ከዛ በኋላ ክርስቶስ ምን አለ? ይሄማ ያለ ጾምና ያለ ጸሎት አይወጣም። ያለ ምንና ያለ ምን? ንገሩኝ እስቲ በጋራ። ያለ ምንና ያለ ምን? ያለ ጾምና ያለ ጸሎት የለም። ሌላ እንኳን ቀርቶ ሐዋርያት ገና ወደ ስብከት ሲወጡ ጸሎት አድርገው ነው፣ ጾም ጸሎት አድርገው ነው የወጡት። ሳትጾም እንዴት ነው አጋንንት የሚገዛልህ? ጾም አያስፈልግም እያልክ እንዴት ነው አንተ መናፍስትን በካራቴ የምትለው? አረ ወገኖቼ እንመለስ ወደ ቀልባችን። ሳትጾም እንዴት ነው መናፍስትን የምታሸንፈው? ያለ ጾምና ያለ ጸሎት አጋንንት አይወጣም ተባለ። እኔ አይደለም ያልኩት፣ መጽሐፍ ቅዱስ ነው። ያለ ጾምና ያለ ጸሎት ዛሬ ዶክተር ያልተገኘለትን በሽታ ፈውሻለሁ፣ እንትን አድርጌያለሁ፣ ድነሃል፣ ድነሻል። ድነትማ ያለው እዚህ ቤተ ክርስቲያን ነው። እሱም በጾምና በጸሎት ሁሉ ነገሯ ስርዓት የያዘ መጽሐፍ ቅዱስን አብነት የምታደርግ ቤተ ክርስቲያን ሐኪም ቤታችን ናት። ስለዚህ ፈውስ ፍለጋ የምትንከራተቱ ሰዎች ይልቁኑ ፈውስ ያለው በዚህ ቤት ነው። ፈውስ ያለው በዚህ ቤት ነው። ለምንድን ነው ታዲያ ሰብስቦ በአንድ አደባባይ ላይ? እኔ አንዳንድ ጊዜ ይገርመኛል እኮ በሽተኛ የት እንዳለ እኮ ታውቃላችሁ። አብዛኛው በሽተኛ የለም ሆስፒታል አይደለም። ለምንድን ነው እነዚህ ሰዎች እውነተኛ ፈዋሽ ከሆኑ ለምንድን ነው ሐኪም ቤት የማይሄዱት? ቀላል ነው። የት እንዳለ ይታወቃል። እውነትና ሐሰተኛው ይለያል። ሐኪም ቤት ያለበት በሽተኛ ወይ ያለው በሽተኛ ልክ የለውም፣ ሰፈር የለውም፣ የሚያቃስት መድኃኒትን የሚፈልግ ከዛም ብሶ ደግሞ በጣም ሁማን የሆነ ወይም ደግሞ የጸናበት ሰው አለ። ትሞታለህ፣ እዚህ ቀን ትሞታለህ፣ ቀጠሮ የተሰጠ አለ። ለምንድን ነው እሱን ሄደው ያልፈወሰ? ለምንድን ነው በትውልድ ላይ በጌም መልክ የሚጫወተው ድራማ የሚጫወተው? ያውቃል። ግልጽ ነው አባባለ። ስለዚህ ሐኪም ቤት ሄዳችሁ መፈወስ ትችላላችሁ በለው። እናንተ ግን ምን ሆናችኋል? ተፈውሳችኋል። እናንተ ድናችኋል። እናንተ በቤተ ክርስቲያን ውስጥ እስካላችሁ ድረስ እግዚአብሔር ከእናንተ ጋር ነው። ጸበል ብትመጡ ካመናችሁ ትድናላችሁ። ቤተ ክርስቲያን መጣችሁ ሁልጊዜ እንደምናገረው እዚህ ደጅ አፈሩን ብትቀምሱት እንደ እምነት አድርጋችሁ ብትቀበሉት ይሆንላችኋል፣ ያድናችኋል። እኔ የሆነ ጊዜ የሆነ አካባቢ መጀመሪያ እዚህ ደብር ስመጣ አንድ እናት የነገሩኝ በጣም ደስ የሚል ነው። እዚሁ ደጅ ማለት ነው። ከዛ ወደዛ ብዙ ፈውስ የተደረጋል በዚህ ደብር ነው። ወደፊት በጣም ብዙ ታምራት ስላሉ በሚዲያ ደረጃም እየሰራን ያለው ስራዎች አሉ። ደብሩን የማስተዋወቅ ስራ እና መጀመሪያ የመጣው ሰሞን አንድ እናት ነሐሴ 24 ክብረ በዓል አክብረን አንድ የነገሩኝ ነገር አለ። ምን የሚል ነው? የተክልዬ ደጅ መጥቼ አትድንም ተብዬ አትፈውስም ተብዬ ተክልዬ ደጅ መጣሁና አሉ። እምነቱን ተቀባው። አይኔ ለዓይን ደረጃ እየደረሰ ነበረ እና ለተክልዬ ነገርኳቸው። በእምነት እኔም ይሄንን አፈር ብላ የምትጠራውን
ተቀባው፣ ዓይኔም ተፈወሰ ብሎ ነገረው። ይሄ እኮ በዓለም ሚዲያ እኮ ቢነገር እኮ ተአምር ነው። ከዚህ ውጭ ተአምር የለም። ከዚህ ውጭ ፈውስ የለም። ፈዋሽ ነኝ የሚል አካል፣ አዳኝ ነኝ የሚል አካል ሆስፒታል ሄዶ ያድን። እኛ የምናድነው ወይም ደግሞ አባቶቻችን የሚያድኑት በራሳቸው አይደለም። የእግዚአብሔር ኃይል፣ የእግዚአብሔር መንፈስ ቅዱስ፣ የጻድቃኑ የደናግሉ አባቶቻችን ቃል ኪዳናቸው ነው። ስለዚህ ቤተ ክርስቲያን ውስጥ ብቻ ነው ድነት ያለው። ከዛ ውጪ ያለው ሐሰተኞች ነቢያት ናቸው። ግን መጽሐፍ ቅዱስ ከነዚህ ሰዎች ተጠንቀቁ እንዳያስቷችሁ አለ። ምን እንዳያረጓችሁ? እንዳያስቷችሁ። ክርስቶስ እኮ እነዚህ ሐሰተኞች ስለሚመጡ እኮ ነው የነገረንማ እንጂ ለምን ይጻፍ ነበረ ወንጌሉ? ስለሚመጡ ሐሰተኞች ስለሚመጡ እነዚህ ሰዎች ስላሉ ክርስቶስ ነገረን። ስለዚህ ወገኖቼ ልንጠነቀቅ ይገባል። መጽሐፍ ቅዱስ እንዲህ ብሎ ይነግረናል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ላይ እንዲህ የሚል ታላቅ ቃል አለ። ቃሉ ላነብላችሁ። የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች ነቢያት ተጠንቀቁ አለ። አያችሁ፣ የበግ ለምድ አለ። ምን ማለት ነው? ወንጌልን ተጫምተው አለ። ወንጌልን ይዘው ሰባኪ መስለው ሞለክሴ መስለው አገልጋይ መስለው ወደ እናንተ ከሚመጡ ሰዎች አለ ከሐሰተኞች ነቢያት ምን በሉ ተጠበቁ። ወንጌለ ማቴዎስ በኮና ቶርበ ለኮብሰ ቁረሸን ጉባረት ጎጋ ሆላ ፈተኒ ወረስሪ ትርፈንጌ ራጀተ ሶብዶተራ ማልጎዳ ኦፌካ ማሊ ደላታ ጎጋ ሆላ ጀቹን ወንጌለ ጀቹራ አኩመ ነመ ከሚዩ ወንጌለ ባተኒ ጀው አኩመ ነመ ከሚዩ አስኬሳ ጀከ ቶኮ ካሰቢ ኢየሱስ ክርስቶስ ጌታ ነስኒ እንጀድ ዋቀ ስኒ እንጀድ ኢሳን ኩኒ ራጀተ ሶብዶተራ እነዚህ ሰዎች አለ ሐሰተኞች ነቢያት ናቸው አለ መጽሐፍ ቅዱስ። ከዚህ ውስጥ ቃልን አውጥቶ ኢየሱስ ጌታ ነው ይላል። ኢየሱስ ክርስቶስ ምንድን ነው ያለው? ጌታ ነው አለው። ይሄ ብቻ አይደለም፣ የጌቶች ሁሉ ጌታ። አያችሁ፣ የጌቶች ሁሉ ጌታ ብላ የምትሰብከው ቤተ ክርስቲያን ክርስቶስን አታውቅም ስትሉ ሼም አይደለም? ስለዚህ አለ ከሐሰተኞች ነቢያት ተጠበቁ አለ፣ ወይም ተጠንቀቁ። አያችሁ፣ ይመጣሉ በስሜ አለ። ከዛ በኋላ በውስጣቸውም ግን ነጣቂዎች ተኩላዎች ናቸው ይላል። በውስጣቸው ምንድን ናቸው? ነጣቂ። ከዛም ቀጥሎስ ተኩላ። ተኩላ ማለት ምን ማለት ነው? የሚበላ ማለት እኮ ነው። ከመልካሙ ስፍራ የሚያስፈነግጥ ማለት እኮ ነው። ከዚህ ከሚያምረው ሰገነት። ለዚህ እኮ ነው ክርስቶስ አምላካችን ከሰገነት አትውረዱ ያለ። ሰገነት ማለት በ40 በ80 ሥላሴ ልጅነትን ያገኘንባት እቺ ደጅ ክርስቶስ አምላክ በደሙ የመሰረታት ደጅ ከሰገነት አትውረዱ አለ። ሰላም የሚገኝበት ስፍራ፣ አንድነት የሚሰበክበት ስፍራ፣ ክርስቶስ ከሚነገርበት ስፍራ ከዛ ከሰገነቱ አትውረዱ አለ። እነዚህ ሰዎች ነጣቂ ተኩላዎች ናቸው። ምንድን ናቸው? ነጣቂ ተኩላዎች ናቸው አለ። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው። ከፍሬያቸውም ታውቃላችሁ አለ። አቤት ሲዘረዝር ከምናቸው ታውቃላችሁ? ከፍሬ። ፍሬ ማለት ምንድን ነው? ሁለት አይነት ፍሬ አለ። ክፉ ፍሬ አለ፣ መልካም ፍሬ አለ። እነዚህ ሰዎቹን አለ መጽሐፍ ቅዱስ ከፍሬያቸው ታውቃላችሁ አለ። መጽሐፍ ቅዱስ እንዲህ ብሎ ነው የሚነግረን፣ መልካም ፍሬ
መልካም ዛፍ መልካም ፍሬን ያፈራል አለ። ክፉ ዛፍም አለ ክፉ ፍሬን ምን ያደርጋል? ያፈራል። ስለዚህ መልካም ፍሬ ማለት መልካም ዛፍ ማለት መልካሙን ፍሬ የሚያፈራ። እነዚህ ሰዎች ግን ከፍሬያቸው ታውቃላችሁ። እንዴት ነው የምናውቀው? እንደኛ እነሱም ኢየሱስ ጌታ ነው ይላሉ፣ እነሱም እንደኛው እንትና ነው ይላሉ። እንዴት ነው የምናውቀው? ከፍሬያቸው ታውቃላችሁ ሲል የመጀመሪያው እነዚህ ሰዎች እግዚአብሔር አምላክ ያከበረውን አከብሩ። ምን ብሎ ነው የሚነግረን መጽሐፍ ቅዱስ? ሐዋርያ ቅዱስ ጳውሎስ ወደ ዕብራውያን ወደ ሮሜ ሰዎች ምዕራፍ 7 ቁጥር 13 ላይ እንዲህ ብሎ ይነግረናል። ክብር ለሚገባ ክብርን ስጡ አለ። ምን ለሚገባ? ክብር ለሚገባ ኢሳ ከበጅተው ከበጀላት ይጀላ ወሪኩኒ ገሩ ኢሳ ዋቀዮ ከበጀን ኢሳ ዋቀዮ ኩልኩሌሰን። በጣም ደስ የሚለኝ ቃል አለ የሮሜ መጽሐፍ ላይ ሐዋርያ ቅዱስ ጳውሎስ ወደ ሮሜ ሰዎች ሲጽፍ ምዕራፍ 8 ላይ በጣም ደስ የሚል ቃል አለ። ክብር ለሚገባ ክብርን ስጡ ሲል ክርስቶስ አምላክ አክብሯቸዋል። ክርስቶስ አምላክ እነዚህ ሰዎች ጠርቷቸዋል። ስለዚህ እግዚአብሔር አምላክ ስላከበረ እናከብራቸዋለን። እነዚህ ሰዎች ግን አከብሮ ቅዱሳን አያስፈልጉም ይላሉ። አላጋጠማችሁም እንዴ? ይልቁኑ ደግሞ በአሁን የሰፈረው በሰፈራችን ላይ ምንድን ነው ኦርቶዶክሳውያን ብዙ አምላክ አላቸው ይላሉ። ስንት አምላክ? ብዙ አምላክ አላቸው ይላል። የኛ አምላክ ስንት ነው? አንድ ነው። እሱም ሰማይና ምድርን የፈጠረ አዎ አልፋና ኦሜጋ የሆነው ክርስቶስ እሱ ነው የኛ አምላክ እንጂ ሌላ አማልክት የለንም። መጽሐፍ ቅዱስ እንዲህ ብሎ ይነግረናል። ክብር ለሚገባ ክብርን ስጡ ብሎ ሲነግረን የሮሜ መጽሐፍ ምዕራፍ 8 ከቁጥር 29 ላይ እንዲህ ብሎ ይነግረናል። ከቁጥር 27 ላነብላችሁ። እርሱ ልባቸውን ይመረምራል፣ ልብ የሚያስበውንም እርሱ ያውቃል። ስለ ቅዱሳኑም በእግዚአብሔር ዘንድ ስለምንድን ያልኳቸው? ስለ ቅዱሳኑ እግዚአብሔር ይፈርዳል። እግዚአብሔር የሚወዱትን መረጣቸው አለ። ምን የሚያደርጉትን? የሚወዱትን መረጣቸው፣ በበጎ ምግባር ሁሉ እንደሚረዳቸው እና ያውቋል። ልጆች በብዙዎቹ ወንድሞች መካከል በኩር የሆኑ ዘንድ አስቀድሞ ያውቋቸዋል ይላል። አስቀድሞ ምን ያደርጋቸዋል? ያውቋቸዋል። የመረጣቸውንም እነዚህን ልጆች ይመስሉ ዘንድ አዘጋጅቷቸዋል። ያዘጋጀውንም እነርሱን ጠራቸው፣ የጠራቸውን እነርሱን አጸደቃቸው፣ ያጸደቃቸውንም እነርሱን አከበረ። እግዚአብሔር መጀመሪያ ጠራ ወደ ራሱ። ተክልዬን የጠራ ማን ነው? የሰፈር ጎረምሳ አይደለም የጠራ ተክልዬ። እከሌ ፓስተር አይደለም ተክልዬን የጠራ ማን የጠራ? እግዚአብሔር ነው። መጀመሪያ ጠራቸው አለ። የጠራቸውንም ወደ ራሱ አጸደቃቸው አለ። ያጸደቃቸውንም እነዛ ምን አደረገ? አከበራቸው። ስለዚህ እነዚህ ሰዎች ከፍሬያቸው ይታወቃሉ። እግዚአብሔር ያከበረውን አያከብሩ። ድንግል ማርያም ባጭሩ ድንግል ማርያም አታስፈልግም፣ አታማልድም። አሁን ይህ ጭቅጭቅ ያስነሳል። አሁን ድንግል ማርያም አታማልድም ብሎ በአስፋልት ቆሞ አሁን መጮህ ተገቢ? ኧረ ወገኖች ድንግል ማርያም አታማልድም፣ አታስፈልግም። እግዚአብሔር ብቻ ያስፈልጋል። አረ ክርስቶስ እኮ ራሱ ነግሮናል እኮ ድንግል ማርያም እንደምታስፈልግ እኮ ነግሮናል እኮ። ስለዚህ እንዲህ ብሎ ይነግረናል፣ ድንግል ማርያም ታስፈልጋለች። አዎ መጽሐፍ ቅዱስ እንዲህ ይላል፣ በምልጃ የተዝናናው ታላቁ ሰው ዶኪማስን እንመለከተዋለን። ድንግል ማርያም የዶኪማስ ቤት ሰርግ ደግሶ ነበረ ይላል ዮሐንስ ወንጌል ምዕራፍ 2 ላይ።
ሰርግ በደገሰው ገና ሰርገኞቹ ወይም ታዳሚዎቹ ገብቶ የሚያስፈልጉትን ነገር ሳያገኙ ምግቡ አለቀበት። በጣም የምታውቁት ቃል ነው። ከዛ ድንግል ማርያም ማንም ሳይነግራት ጽንሰ ሐሳቡ እንጂ ናት። ማንም ሳይነግራት የዶክማስን ጭንቀት ተረዳችና ወደ ልጇ ሄደችና ልጄ ኢየሱስ ሆይ ወይን እኮ ያልቦ አለች። ወይን እኮ የላቸውም። በጣም አስተውሉ። ወይን እኮ የላቸውም ማለት አሁን ማን ነገረ? የዶክማስ ሰራተኛ ተሸማቆ እነሱ ወደ ጋዷ ገቡ እኮ ፈርተው። ከዛ በኋላ ድንግል ማርያም ግን ለልጇ ሄዳ ወይን የላቸውም፣ አንቺ ሴት ከአንቺ ምን አለኝ? አሁን ይሄ ቃል ብዙ ሰዎችን ያሳተ ቃል ነው። ትርጉሙ ግን አንቺ ሴት ከአንቺ ምን አለኝ ማለት አንቺ እናቴ ነሽ፣ እኔም ለአንቺ ልጅሽ ነው። ለአንቺ የማላረገው ነገር ምንድን ነው? ሁሉን ነገር አረግልሻለሁ ሲላት ነው እንጂ ሌላ ኔጌቲቭ ቃል አይደለም። ስለዚህ የእግዚአብሔር ቤተሰቦች ታስፈልጋለች፣ ታማልዳለች። አዎ ድንግል ማርያም ታስፈልጋለች። እነዚህ ሰዎች ከፍሬያቸው ምን ታደርጋላችሁ? ታውቃላችሁ። ቅዱሳንን አከብሩ። ይሄ የክፉ ፍሬ ነው። እግዚአብሔር ያከበረው ነው፣ አከብሩ። መላእክት አያስፈልጉም ይላሉ እኮ መጽሐፍ ቅዱስ ይነግረናል እኮ። ዳዊት በመጽሐፉ ላይ እንዲህ ብሎ ይነግረናል። መዝሙር 91 ከቁጥር 11 ላይ ስታነቡት በመንገድ ይጠብቁ ዘንድ አለ። አያችሁ፣ በመንገድ ይጠብቁ ዘንድ አለ። መልአክ በፊትህ እሰዳለሁ አለ። እግር በድንጋይ እንዳትሰናከል። እግር በምን እንዳይሰናከል? እግር በድንጋይ እንዳትሰናከል። ያነሱሃል፣ ይታደጉሃል ይላል። ስለዚህ ወገኖቼ እነዚህ ሰዎች በዚህ ይታወቃሉ። ማጠቃለያ ከሐሰተኞች ነቢያት ተጠበቁ ብሎ ክርስቶስ አምላካችን ይነግረናል። ስለዚህ እናንተ እንዳስቱ፣ እናንተ እንዳትጠፉ መጠንቀቅ ያስፈልጋል። ኦርቶዶክስ የምታመልከው አንድ አምላክ ነው። አንድ ጥያቄ ልጠይቃችሁ። በፈቃደኝነት እዚህ አካባቢ ነጻ ፈቃድ። እሺ፣ ግልጽ ነው። አትሸማቀቁ። እኔ ስለማቅ ነው የምጠይቃቸው። አሁን ለምሳሌ እርሶ ጫት ይቅማሉ? አትሸማቀቁ፣ አይዟቸው። ጫት ይቅማሉ? ኧረ ይቅማሉ። ይቅማሉ? አይቅሙም? እሺ፣ ለምን እንዲህ እንዳልኩ ግልጽ ነው። አንድን ሰው ጫት የሚቅመውን ጫት የማይቅመውን ሰውዬ በግድ ጫት ትቅማለህ ስትሉት እሱ ግን ምን ይላል? አልቅምም ነው የሚለው። አልቅም ግን ትቅማለህ ስሉትስ አልቅምም ይላል። መልሱ ይሄ ሌላ አለ? አልቅምም። እኛም አሁን ግልጽ ሳረግላችሁ እኛ ቅዱሳንን እናከብራለን እንጂ አናመልክም። ግን ታመልካላችሁ ይሉናል። ታመልካላችሁ በግድ ጫት ትቅማለህ ተብሎ አንድን ወጣት ድንጋይ አንስቶ ግንባርን ነው የሚል። እኛ ቤት ያው ዱላ የለም፣ ግንባር ድንጋይም የለም። በቻልን መጠን በመጽሐፍ ቅዱስ ማስረጃ ማቅረብ ነው። ስለዚህ ኤኬሌ ጫት እንደማይቅመው በግድ ትቅማለህ እንዳልከው እሱ ግን አይቅምም። ይሄ ውስጥ ግብ ውስጥ የለም። እኛም ቅዱሳንን ምን እናደርጋለን? ማን ስላከበራቸው? እግዚአብሔር ስላከበራቸው፣ እግዚአብሔር ከፍ ከፍ ስላደረጋቸው እናከብራቸዋለን፣ እንወዳቸዋለን። ያማልዱናል፣ ያስታርቁናል። እነዚህ ሰዎች ግን አከብሩ። ስለዚህ የክርስቶስ መምጫ ወራቶች ስለደረሱ ወገኖቼ መጠንቀቅ አለብን። የክርስቶስ መምጫዎች በጣም ካሉት ጊዜ ሁሉ የምናየው ክርስቶስ ቀድሞ የመጣ ወገኖቼ በመጀመሪያ ምጽአቱ ራሱን ዝቅ አድርጎ ነው ወደዚህ ምድር የመጣ። ዳግም ምጽአቱ ግን በታላቅ ክብርና በልዕልና ይመጣል። አስተውሉ። ይሄ በጣም እዚህ ላይ አስተውሉ። ክርስቶስ ቀድሞ ራሱን ዝቅ አድርጎ ነው የመጣ። የመጀመሪያ ምጽአቱ ከድንግል ማርያም የተወለደው ራሱ ዝቅ አድርጎ ነው። ዳግም ምጽአቱ ግን በታላቅ ክብርና በታላቅ ልዕልና ይመጣል። ክርስቶስ አምላክ
በመጀመሪያ ምጽአቱ ወይም ደግሞ የመጀመሪያው መምጫ ማረፊያ ቦታ አልነበረው። በዳግም ምጽአቱ በስሙ ላመኑት ዘላለማዊ ማረፊያ ይሰጣል ይላል። ዘላለማዊ ምን ይሰጣል? ዘላለማዊ ማረፊያን ይሰጣቸዋል። ያኔ ክርስቶስ ሲመጣ ግን ማረፊያ አላገኘውም ነበር። ዮሐንስ ወንጌል ምዕራፍ 14 ላይ ስታነቡት ወደ ሰማይ ሲያርግ ለእናንተ ማረፊያ ምን አደርግላችኋለሁ? አዘጋጃለሁ። ስለዚህ የእግዚአብሔር ቤተሰቦች ምን ማድረግ አለብን? መጽናት ያስፈልጋል፣ መበርታት ያስፈልጋል። ስለዚህ ወገኖቼ ማስተዋል ያለብን ይሄን ነው። የመጀመሪያ ምጽአቱ ወገን የሌለውን ብቸኛ መስሎ ወይም ደግሞ ብቸኛ ሆኖ ነበረ ወደዚህ ምድር የመጣ። አሁን ግን በቅዱሳኑ መላእክት ታጅቦ በክብር ይመጣል። ስለዚህ የክርስቶስ መምጫ ለሁላችንም ትልቅ ስለሆነ የክርስቶስ መምጫን ልንጠባበቅ ይገባል። አንድ ምሳሌ ልንገራቸውና ትምህርቴን ልቋጨው። ከዛ በፊት ያጋጠመኝ ነገር ወደዚህ